ሰላምና ጤና ለሁላችሁም እንደምን ከርማችኋል? ዶክተር ደምሴ ታደሰ ነኝ ከዊዝደም ሚዲያ። ዛሬ አንዳንድ የጤና ጉዳዮችን ለመነጋገር በቀጥታ ስርጭት ጀምሬያለሁ። ሰሞኑን በኢትዮጵያ ውስጥ አብዛኛው ኢትዮጵያዊ ይመስለኛል ነው ብዬ አስባለሁ እና የጾም ነው፣ ጾም ላይ ያለበት ሁኔታ ነው ያለው እና ስለ ጾም እንድንነጋገር ፈልጌ ነው። ጾም ተአምራዊ የሆነ የጤና ጥቅም ያለው ዘዴ ነው፣ መንገድ ነው። ይህንን ጾም ከጾም መጠቀም ያለብንን ትልቅ ጥቅም እንዴት ማሳደግ እንችላለን? በመጾማችን መጠቀም የምንችለውን ነገር እንዴት እናጎልብታለን? እንዴት እናሳድጋለን? እንዴት ብንጾም ነው ጥሩ ጥቅም የምናገኘው የሚለውን ነገር ነው ለመነጋገር የፈለኩት እና ስለ አሁን እንግዲህ በእስልምና እምነት የረመዳን ጾም ጊዜ ነው። በኦርቶዶክስ ክርስቲያኖችም ደግሞ የአብይ ጾም ወይም ሙዳዴ ጾም፣ የገና ጾም ገብቷል። እነኚህ ሁለቱ ጾሞች ደግሞ በአጋጣሚ ይሁን አላቅም ተጋጥመዋል እና ስለዚህ አብዛኛው ኢትዮጵያዊ አሁን በዚህ ሰዓት እየጾመ ነው እና ይሄ በጣም ጥሩ አጋጣሚ ነው ስለ ጾም ማውራት እና ስለ ጾም ጥቅም መነጋገር፣ እንዴት ደግሞ ብንጾም ከጾም የምናገኘውን ጥቅም እንዴት ማሳደግ እንችላለን የሚለውን ነገርም ለመገንዘብ እንድንችል ነው። እንግዲህ አሁን ለምሳሌ በኦርቶዶክስ እምነት ተከታዮች ዘንድ ስለ ጾም ሲነገር ሁለት መንገድ አለው። ዋናው ነገር ከእንስሳት ተዋጽኦ መጾም ነው። የእንስሳት ተዋጽኦን ምግቦችን፣ ስጋ፣ ቅቤ፣ ጮማ፣ እንቁላል፣ ወተት የመሳሰሉትን ማስወገድ ነው ወይም ከዛ መታቀብ ነው። በአንጻሩ ደግሞ ካርቦሃይድሬት ብቻ ከእህል ከግብርና የሚገኙ ምርቶችን ብቻ መመገብ ነው። ማለት ከግብርና ሲባል እንስሳት ነገርም የግብርና ነገር ነው። ነገር ግን ከአዝዕርት ከእህል ከሰብል የሚገኙ ምግቦችን መመገብ ነው፣ አትክልትና ፍራፍሬ ጨምሮ። ይሄ ነው የሚመከረው አንደኛ። ሌላው ደግሞ ሁለት አይነት አጿጿም እንዳለ ነው እኔ ያስተዋልኩት በተለምዶ በኑሮዬ አብሬ በኖርኩት ባሳለፍኩት ጊዜ በህይወቴም እና ምንድነው አንደኛው እነኚህን የእንስሳት ተዋጽኦ ምግቦችን ብቻ በማስወገድ ከነኛ በመታቀብ መጾም ነው እና በቀን 2ቴም 3ቴም 4ቴም 5ቴም መመገብ ይቻላል። ግን ዋናው ነገር እነኚህን የእንስሳት ተዋጽኦ ምግቦችን ማስወገድ ነው። ሌሎች ደግሞ እንግዲህ ፐርሰንቱ የትኛው ይበልጣል እኩል ነው ወይስ አላቅም፣ ግን እራት ከበሉ በኋላ እስከሚቀጥለው ቀን ከቀኑ 9 ሰዓት ድረስ የማይበሉ ሰዎች ብዙ እንዳሉ አውቃለሁ። ይሄ ማለት አራርቆ መመገብን ይጨምራል ማለት ነው። ካርቦሃይድሬት ነው ምግቡ፣ ነገር ግን ያም ሆኖ አራርቆ መመገብ አለ ማለት ነው። ከምሽቱ 2 ሰዓት ወይም 3 ሰዓት ራት ከበላን በሚቀጥለው ቀን 9 ሰዓት ከሆነ የምንበላው ከ16 ሰዓት በላይ ጾመናል ማለት ነው እና በጣም ጥሩ ነው። እኔ እሱን ደግፋለሁ። ሌላው ደግሞ በእስልምና ደግሞ በረመዳን ጾም ጊዜ የምግብ ለውጥ የለውም፣ ነገር ግን ሰዓቱ ነው የሚቀየረው። ፀሐይ ምግብ የሚበላው ፀሐይ ከጠለቀች በኋላ ነው። ነገር ግን በዛ ጊዜ የምንመገበው ምግብ ምን አይነት ምግብ ነው የሚለውን እንድንነጋገር ነው የምፈልገው። ሌላው በዚህ በረመዳን ጾም ጊዜ ሌሊት ደግሞ እንቅልፍ ነቅቶ መመገብም አለ። እሱስ ጥሩ ነው መጥፎ ነው ምን ችግር አለው የሚለው ላይም ሀሳብ መስጠት ፈልጋለሁ። ስለዚህ በአጠቃላይ እንግዲህ
ካርቦሃይድሬት ከሰብል የሚገኝ ምግብ ካርቦሃይድሬት የሚገኝ ምግብ በተለይ ደግሞ በዘመናችን የጣመው የላመው የተቀነባበረው መልኩ ያማረው የጣፈጠው መልኩን የቀየረው ብዙ ነገር የተወገደበት ፕሮሰስ የሆነ ካርቦሃይድሬት ሪፋይንድ ካርቦሃይድሬት ነው ያለው። በተለይ በየሬስቶራንት የምንመገብ ከሆነ ከሱፐር ማርኬቶች ምግባችን ገዝተን የምንሰራ ከሆነ እነኚህ ምግቦች ነው የምናገኘው። ስለዚህ በዚህ የተነሳ አንዱ ይሄ ነው። ሁለተኛ ደግሞ የምንመገብበት ጊዜም ፍሪኩዌንሲው በጣም ከ3 እስከ 6 ጊዜ ሁሉ ለአንዳንዶች እስከ 10-11 ጊዜ ሙሉ ሊሆን ይችላል። አሁንም ስናክ መክሰስ እያለን የምንበላው ነገር አለ። ትንሽም ቢሆን ኩኪስ፣ ብስኩት፣ ጣፋጭ መጠጦች ወዘተ እና ስለዚህ ሁለት ችግር ነው ያለው። አንደኛ ካርቦሃይድሬት ፕሮሰስድ መሆኑ፣ ሁለተኛ የምንበላበት ፍሪኩዌንሲ ጊዜው በጣም መብዛቱ ነው ችግር የሆነው። በዚህ የተነሳ ለውፍረት፣ ለልብ ህመም፣ ለስኳር በሽታ፣ ለኩላሊት በሽታ፣ ለከፍተኛ ደም ግፊት ተጋልጠናል። ይሄ ነው ለእነኚህ ሁሉ ችግሮች መሰረት ይሄ ነው። ምክንያቱም ካርቦሃይድሬት ግሉኮስ ወይም ካርቦሃይድሬት ስንመገብ ግሉኮስ በደማችን ውስጥ መገኘት ያለበት የግሉኮስ መጠን በጣም ትንሽ ነው። ከ4 እስከ 5 ግራም ወይም 1 ሻይ ማንኪያ ነው። ብዙ ጊዜ ሰምታችሁ ሊሆን ይችላል ግሉኮስ is the most preferable fuel source, energy source of our body. ግሉኮስ ተመራጩ የኃይል ምንጫችን ነው የሚል ከብዙ ሐኪሞች ሰምታችሁ ሊሆን ይችላል፣ አንባችሁ ሊሆን ይችላል። እኔም ድሮ እንደሱ አስብ ነበር። እንዳውም ምክንያቱም አይገባኝም ነበር። አሁን ግን ገብቶኛል። ግሉኮስ ለኃይል ተመራጭ የኃይል ምንጫችን ስለሆነ ሳይሆን ግሉኮስ ከተወሰነ መጠን በላይ በደማችን ውስጥ ሲበዛ በስቶ ከተወሰነ ጊዜ በላይ ከቆየ መርዝ ስለሆነ ሰውነታችን ለብዙ 100,000 ዓመታት የማያውቀው ምግብ ስለሆነ ማለት ካርቦሃይድሬት ከውጭ የሚገባው ካርቦሃይድሬት ሰውነታችን ስለማያውቀው ግን ግሉኮስ ግን እንደተባለው አስፈላጊ ስለሆነ በሰውነታችን ውስጥ ስለሚመረት እኛ ግን አሁን ከዛሬ 12,000 ዓመት አካባቢ ግብርና ከተጀመረ በኋላ ካርቦሃይድሬት በገፍ ስለምናገኝ ከልክ ያለፈ አመጋገብ ስላለን በተለይ በከተማ የምንኖር ሰዎች እና ይሄንን ሰውነታችን የማያውቀውን ነገር ለሰውነታችን ከተወሰነ መጠን በላይ መርዝ ሊሆን የሚችልን ነገር እየተመገብን ነው ያለ ነው። ይሄ ለብዙ በሽታዎች ዳርጎናል። ስለዚህ ይሄ ግሉኮስ፣ ይሄ ኬሚካል፣ ይሄ ምግብ ሰውነታችን የማያውቀው በትክክሉ ከበዛ ቁጥሩ ከተወሰነ መጠን በላይ ከበዛ ደግሞ አደገኛ ስለሆነ ቶሎ አነፍንፎ አንገቱን ይዞ ወደ ስራ የሚያስገባው ሆርሞን አለን። ጠባቂያችን እለዋለሁ እኔ ኢንሱሊን ይባላል። ኢንሱሊን ካርቦሃይድሬት በተመገብን ቁጥር የተመገብነው ምግብ ካርቦሃይድሬት ወደ ግሉኮስ ነው የሚቀየረው። ያ ግሉኮስ በደማችን ውስጥ መገኘት ያለበት በአንድ ጊዜ ከ4 እስከ 5 ግራም ነው ወይም 1 ሻይ ማንኪያ ነው። ከዛ በላይ ከበዛ ለረጅም ጊዜ ከቆየ ብዙ አደጋዎች ያመጣል። ብዙ አደጋዎች። ስለዚህ ሰውነታችን ለዚህ መልስ ሰጥቷል፣ ተዘጋጅቷል።
ሆሚዮስታሲስ አለ። ግሉኮስ ሆሚዮስታሲስ ይባላል። ግሉኮስን ባላንስ ማስጠበቅ ስርዓት አለ። ይህንን ስርዓት በዋነኛነት የሚመራው ፓንክሪያስ ቆሽት ነው። ቆሽት ደግሞ ኢንሱሊን የሚባል ሆርሞን ያመርታል። ያ ኢንሱሊን በደማችን ውስጥ እየዞረ ግሉኮስን የያዘ አካችሁ ሴሎች ተጠቀሙት፣ ወደ ኢነርጂ አውሉት፣ ስራ ላይ አውሉት እያለ ያስገባል። ከደም ውስጥ ማስወገድ ነው ዓላማው። ስለዚህ ካርቦሃይድሬት እና ስጋ፣ ጮማ፣ ሌላ ነገር አብረን ስንመገብ ቶሎ ስራ ላይ የሚውለው ማን ነው? ግሉኮስ ነው። ለምን? ከበዛ መርዝ ስለሆነ አደጋ ስለሚያመጣ ቶሎ መወገድ አለበት። ለዚህ ነው ቶሎ እሱ ነው ወደ ኢነርጂ የሚቀየረው። ይሄንን በመገንዘብ ነው እንግዲህ ፕሪፈርድ ኢነርጂ ሶርስ ተመራጭ የሆነ የኃይል ምንጭ ነው ብለን የምናወራው በዚህ መልክ እንጂ ተመራጭ ስለሆነ አይደለም። አደገኛ ስለሆነና ቶሎ መወገድ ስላለበት ነው። አደገኛ ስለሆነና ቶሎ መወገድ ስላለበት ነው እሱ ቶሎ ወደ ኃይልነት የሚቀየረው። ስለዚህ በተለይ ለምሳሌ ካርቦሃይድሬት፣ እህል፣ ምግብ፣ ገንፎ፣ እንጀራ፣ ዳቦ፣ ፓስታ፣ መኮሮኒ፣ አጥሚት፣ አምባሻ የመሳሰሉትን ምግቦች ከቅባት ጋር ከበዛ ቅባት ጋር ስንመገብ ሰውነታችን ቶሎ ብሎ ማስወገድ የሚፈልገው ስራ ላይ ማዋል የሚፈልገው ይሄ ካርቦሃይድሬቶቹን ብቻ ነው። ዳቦ፣ ፓስታ፣ መኮረኒ፣ እንጀራውን ብቻ ነው። ቅቤውን አይነካውም። ቅቤው እንዳለ ጮማው ቅባቱ ወደ ክምችት ወደ ጎተራ ነው የሚገባው። ወደ ክምችት ነው የሚገባው። ወደ የውፍረት ጎተራ። ለምን? ቶሎ መወገድ ያለበት ያ ካርቦሃይድሬቱ ስለሆነ ሰውነታችን የሚጠቀመው በቅድሚያ የሚጠቀመው ያንን ነው፣ ካርቦሃይድሬት። ይሄ ራንደል ሳይክል የሚባል ነገር አለ። በ1960ዎች ውስጥ የተገኘ እውቀት ነው። ራንደል የሚባል ሰውዬ ነው ይሄን የገለጸው። በጣም የሚገርም ባዮኬሚስትሪ ነው። ምግብ ስንመገብ ካርቦሃይድሬትንና ፋትን፣ ቅባት አብረን ስንመገብ ከፍተኛ የሆነ ግብ ይፈጠራል፣ ጦርነት ይፈጠራል። ሰውነታችን ካርቦሃይድሬትን መቋቋም ስለማይችል ቶሎ ብሎ እሱን ነው ስራ ላይ የሚያውለው። ስለዚህ የምተበገብነው ጮማ፣ ምግብ፣ ቅባት እንዳለ ወደ ክምችት ነው የሚገባው፣ ወደ ጎተራ። ለምሳሌ እኔ ቆጭ ምንድነው ክትፎ ስበላ፣ ክትፎ ስመገብ ይሄ ከገባኝ በኋላ ማለት ነው። ክትፎ ያልበሰለ ወይም ጥሬም ያልሆነ ያልበሰለ ነው የምወደው እና እዛ ላይ ጎመን የግድ ነው። ጎመን መኖር አለበት። ቅቤው ባናቱ በጣም ተገልብጦ ቢጨመር ደስ ይለኛል እና ጥሩ ሚጥሚጣ፣ አይብ፣ እነኚህን በማንኪያ አቀላቅዬ በማንኪያ ነው በላው እንጂ በቆጮ፣ በዳቦ፣ በእንጀራ አልበላም። በቆጮ፣ በዳቦ፣ በእንጀራ ከበላሁኝ ሰውነቴ የሚጠቀመው ስራ ላይ የሚያውለው እነኚህን ቆጮ፣ ዳቦ፣ እንጀራውን ነው እንጂ ስጋውን ወይም ቅቤውን አይደለም። ቅድም ባልኳችሁ መሰረት ካርቦሃይድሬት ሰውነታችን ውስጥ በስቶ መገኘት አይችልም፣ የለበትም። መርዝ ነው ሲበዛ። ይህንን በትክክል መገንዘብ አስፈላጊ ነው። የግድ እውነት ነው፣ ተፈጥሯዊ ይሄ ነው የሰውነታችን ተፈጥሮ። ስለዚህ አሁን እንግዲህ የእንስሳት ተዋጽኦ የማይመገቡ ሰዎች አሉ። ለምሳሌ ቬጋን የሚባሉ ቬጂቴሪያንስ። አንድ ሁለተኛ፣ በኦርቶዶክስ ጾም ጊዜ
የእንስሳት ተዋጽኦን መመገብ የማይችሉ ሰው ያው የታቀበ የተከለከለ ስለሆነ አይመገቡም። ስለዚህ የግድ የካርቦሃይድሬት መመገብ አለባቸው። በረመዳን ጾም ደግሞ ሁለቱም ችግር የለውም። ሰዓቱ ነው የሚለየው እና አመጋገቡ ነው የሚለየው። ስለዚህ እነኚህ ሰዎች እነዚህ አራት የተለያዩ ግሩፖች ካርቦሃይድሬትን እንዴት ቢመገቡ ነው ሊጠቀሙ የሚችሉት? ካርቦሃይድሬትን እንዴት ቢመገቡ ነው ከጉዳት ሊተርፉ የሚችሉት? ካርቦሃይድሬትን እንዴት ቢመገቡ ነው ከጾም የሚያገኘውን ጥቅም ማጣጣም መጠቀም የሚችሉት? አለበለዚያ ካርቦሃይድሬት ዋና ምግባችን ካርቦሃይድሬት ሲሆን ያውም ደግሞ ደጋግመን የምንመገብ ከሆነ መወፈራችን የግድ ነው። ለብዙ በሽታዎች መገለጣችን የግድ ነው። ስለዚህ አንድ አባባል አለ በኢትዮጵያ፣ አሳን መብላት በብልሃት ይላል። አንድ ግን ደግሞ የተዘነጋ ትልቅ አባባል አለ፣ ይቀራል። እኔ ሰሞኑን ብልጭ ያለልኝ ካርብን መብላትም በብልሃት፣ ካርቦሃይድሬትን መብላት በብልሃት። ምክንያቱም እንዳልኳችሁ ካርቦሃይድሬትን በብልሃት ካልተመገብ ነው አደጋው ብዙ ስለሆነ። ስለዚህ እንዴት እንመገብ? ካርቦሃይድሬት ምግቦችን እንጀራ፣ ዳቦ፣ ፓስታ፣ መኮረኒ፣ ሩዝ የመሳሰሉትን ነገር መመገብ አለብን። ምክንያቱም ካርቦሃይድሬት በዓለም ላይ የምግብ ዋስትናን ያረጋገጠ ነገር ነው። ግብርና በዓለም ላይ ትልቅ ውለታ አለው፣ የምግብ ዋስትና ያረጋግጠዋል። ስለዚህ አብዛኛው ሰው የሚመገበው ካርቦሃይድሬት ነው። ርካሽም ነው፣ የትም ይገኛል። ግን እንዴት እንመገበው? አንደኛው ዘዴ ምግቦችን ስንመገብ በቅደም ተከተል መመገብ አንድ በጣም ጠቃሚ ነገር ነው። ማለት ለምሳሌ በኦርቶዶክስ ጾም ይሁን በረመዳን ጾማችንን ስንፈታ የምንመገበው ምግብ የቅደም ተከተል ወሳኝነት አለው። ለምሳሌ ብዙ ጊዜ እኔ በረመዳን ጾም ጊዜ እንዳስተዋልኩት በአጥሚት፣ በሾርባ፣ በጣፋጭ ነገር ነው የሚፈታው ጾሙ። ከዛ በኋላ ነው ወደ ሌላው ምግብ የሚገባው። በኦርቶዶክስም በአብይ ጾም እንደዛው ሊሆን ይችላል፣ አላውቅም፣ እርግጠኛ አይደለሁም። ግን መጀመሪያ የምንመገበው ምግብ ቅጠላቅጠል፣ ፍራፍሬ ቢሆን፣ አሁን ብዙ ጊዜ ቅጠላቅጠል፣ አትክልት ምንድነው ይሄ ሰላጣ የምንለው ነገር፣ ጎመን ምናምን፣ ጎመን እንኳን ከምግብ ጋር ይቀርብ ይሆናል። ግን ሰላጣ የምንበላው ብዙ ጊዜ እንደ መጨረሻ እንደ ማጠቃለያ ምግብ ነው። ግን ሰላጣን የመጀመሪያ ምግባችን ብናደርገው፣ መጀመሪያ አጥሚት በሾርባ መፍታትም ከፈለግን ያ ሾርባ ከአትክልት የሆነ ቢሆን፣ ጣፋጭ ካልሆኑ አትክልቶች ቢሆን የተሻለ ነው። ከዛ ሰላጣ ብንመገብ፣ ከሰላጣ ውስጥ ደግሞ እንቁላል ቢኖር ችግር የለውም። ከሰላጣው በኋላ ካርቦሃይድሬት ማለት ፕሮቲን ነክ የሆኑ ነገሮችን በረመዳን ጾም ስጋም የማንኛውም አይነት ስጋ እንቁላል መብላት ስለሚቻል፣ ስለዚህ በአትክልትና በሰላጣና በአትክልት ሾርባ ከፈሰግን በኋላ ካፈጠርን በኋላ ወይም ጾሙን ከፈታን በኋላ ቀጣይ የሆነው ምግባችን ፕሮቲን ቢሆን የስጋ አሳ ሊሆን ይችላል፣ እንቁላል፣ ማንኛውም ቢሆን በጣም ጠቃሚ ነው። ግን ይሄ ምግብ ግን ከካርቦሃይድሬት ጋር ባይሆን
እንጀራ የግድ ከዚህ ጋር እንጀራ መብላት ካለብን ዳቦ መቀበላት ካለብን በጣም ጥቂት ቢሆን ቢቻል ብቻውን ብንበላው ስጋ ዶሮ ይሁን ሌላ ጥብስ ስጋ ጥብስ ይሁን ምን ይሁን እንቁላል ይሁን ብቻውን በማንኪያ ወይ በሹካ ብቻ ብንበላው በእንጀራ በዳቦ አናጣብቀው ጠቃሚ ነው። ሩዝ፣ ፓስታ፣ መኮሮኒ ነኝ እንግዲህ ከፍተኛ ካርቦሃይድሬት ያላቸው ናቸውና አደገኛ ናቸው። ስለዚህ እነዚህን ማቆየት ካርቦሃይድሬት መብላት ካስፈለገን አትክልት ከበላን በኋላ ፕሮቲን ነገሮች ከበላን በኋላ አሁን እንግዲህ ለረመዳን ጾሚዎች ነው ስጋ ምንም ችግር ስለሌለው ስለሚበላ ስጋ ነክ ነገሮች ፕሮቲን እንቁላል፣ ዶሮ፣ አሳ ምናምን የመሳሰሉትን መብላት ከቻለን እሱን ከበላን በኋላ እንደው ካርቦሃይድሬት እንጀራ አምሮት ምናምን እንጀራ የሚያምረን ከሆነ ዳቦ የሚያምረን ከሆነ ፒዛ የሚያምረን ከሆነ ሩዝ የሚያምረን ከሆነ ከዛ መጨረሻ ላይ መብላትን መመገብ እንችላለን። በዚህ ቅደም ተከተል ብንመገበው ወደ ደማችን ውስጥ የሚገባውን የካርቦሃይድሬት የግሉኮስ መጠን እንቀንሳለን። ስለዚህ አደጋው በጣም ይቀንሳል ማለት ነው። አንዱ ዘዴ ይሄ ነው። ሌላው አሁን ብዙ ጊዜ በተለይ ቁርስ የምንመገብ ሰዎች ለረመዳን ጾሚዎች ይሄ አይሆንም፣ ግን ለሌሎቻችን ቁርስን ለምንመገብ ሰዎች ብዙ ጊዜ የሚባባል አንድ አባባል አለ። ቁርስ ብሬክፋስት ኢዝ ዘ ሞስት ኢምፖርታንት ሚል ኦፍ ዘ ዴይ። በጣም ቁርስ በጣም ወሳኝ ምግብ ነው፣ አስፈላጊ ምግብ ነው የሚባል ፕሮፓጋንዳ አለ። የንግድ ፕሮፓጋንዳ ነው፣ የንግድ ቢዝነስ ፕሮሞሽን ነው እንጂ ውሸት ነው። ቁርስ አላስፈላጊ የሆነ ምግብ አመጋገብ ቢኖር ቁርስ ነው። ቁርስ ከእንቅልፋችሁ ተነስታችሁ እንዳው ስንቶቻችሁ ናችሁ የረሃብ ስሜት የተሰማችሁ? ከእንቅልፍ ተነሳችሁ ምግብ የፈለጋችሁ ስንቶቻችሁ ናችሁ? እኔ ረቦኝ አያውቅም። ጠዋት ስነሳ የረሃብ ስሜት ተሰምቶኝ አያውቅም። ቁርስ በልቼ አላውቅም። ቁርስ የሚርበኝ አብዛኛውን ጊዜ ከ4 ሰዓት በኋላ ነው እና እንደ ዛሬው የሙዝ አደጋ ችግር ሳይገባኝ ሙዝ ይዤ ነው ወደ ስራ ስወጣ ይዤ ነው የምወጣውና ሲርበኝ ሙዝ ነበር የምበላው። 1-2 ሙዝ በላለሁ። አሁን ዛሬ ሙዝ መጥፎ እንደሆነ ችግር እንዳለው ስለተረዳው ሙዝ መብላት ካቆምኩ ቆይቻለሁ። 3 ዓመት ሆኖኛል። ግን ምንድነው ልላችሁ የፈለኩት ቁርስ አንደኛ አስፈላጊ አይደለም፣ ባትመገቡ ይመረጣል። ከተመገባችሁም ደግሞ ብዙ ጊዜ ቁርስ ምግቦች ገንፎ፣ ጨጨብሳ፣ ቂንጬ፣ ኦት ሚል የሚባል ኮርንፍሌክስ፣ ይሄ ወተትን የሚደባለ ካርቦሃይድሬት ነው። አብዛኛው ምግቡ ፍርፍርም ሊሆን ይችላል እና ካርቦሃይድሬት ነው። አደገኛ የሆነ ምግብ ማለት ነው። ካርቦሃይድሬት አደገኛ ነው። በብልሃት ካልተመገብ ነው። አሳን መብላት በብላት ብለናል። ያው አጥንቱ ተሸንቁሮ የሆነ ጉዳት እንዳያመጣ ነው። ስለዚህ አጥንቱን በጥንቃቄ እንደምንመገብ ነው። ግን ስለ ካርቦሃይድሬትን በብላት መመገብ እንዳለብን ተነግሮና አናቅም። በጣም በከፍተኛ ጥንቃቄ በብልሃት መመገብ ያለብን ምግብ ቢኖር ካርቦሃይድሬት ነው። ስለዚህ ቁርስ ከተቻላችሁ ባትመገቡ ብታልፉት እና ምሳ በደንብ ብትበሉ ከዛ ደግሞ ትንሽ ሰዓት ቆይታችሁ ራት አካባቢ ብትበሉና በሚቀጥለው ቀን ደግሞ እንዲሁ ምሳ ላይ ብትገናኙ እኔ የምመርጠው የአመጋገብ ስርዓት ይሄ ነው። ቢያንስ ከ2 ጊዜ በላይ መመገብ ጉዳት እንጂ ጥቅም የለውም ብዬ ነው የማስበው። ስለዚህ ቁርስ ከቻላችሁ አትመገቡ። ከተመገባችሁ ደግሞ
እንደ እንቁላል፣ እንደ ስጋ ፍርፍር፣ ባቄላም ከሆነ ፉል፣ ለምሳሌ ፉል አሁን ያልተላጠው ያልተፈተገው ፉል ጥሩ ነው። ብቻ ካርቦሃይድሬትን ከሆነ የምትበሉት ያልተፈተገ ፋብሪካ ገብቶ ያልወጣ ቤት ውስጥ የሚሰራ ከሆነ ገንፎ ይሄ ዱቄት ከሆነ ካርቦሃይድሬት ልሟል፣ በቃ የላመ ነው፣ ቶሎ ነው ወደ ግሉኮስ የሚቀየረው። እንደሱ አይነት ምግብ ብትመርጡ ለምሳሌ አሁን አትክልትና ፍራፍሬ ጥሩ ነው ተብሎ ይመከራል። ስለዚህ ፍራፍሬዎችን እንድንመገብ እንመከራለን፣ ሙዝም እንመከራለን። አሁን እንዲያውም ሐኪሞች ብዙ ጊዜ ሙዝ ተመገቡ ለፖታሲየም ጠቃሚ ነው ብለው ይመክራሉ። ነገር ግን እንግዲህ ለፖታሲየም የሚባል በጣም አስፈላጊ ንጥረ ነገር አለ፣ ኬሚካል አለ፣ ለብዙ የጤና ጉዳዮች የሚያስፈልግ ነው። ግን ለምሳሌ በቀን ውስጥ የሚያስፈልገንን የፖታሲየም መጠን እናገኝ ብለን እሱን ለማግኘት ከሆነ የምንመገበው ወደ 11 ሙዝ መመገብ አለብን። 11 ሙዝ ተመገብን ማለት የምናገኘው የግሉኮስ መጠን መርዝ ነው፣ መርዛማ የሆነ ነው። በጣም ከፍተኛ፣ በጣም ብዙ ግራም ነው የምናገኘው ከ11 ሙዝ። ኢቨን ከአንድ ሙዝ ራሱ ብዙ የሻይ ማንኪያዎች ነው የምናገኘው፣ ብዙ ግራም። ግን በአንጻሩ ግን አቮካዶ ብንመገብ 2፣ 3፣ 4 አቮካዶ አንድም ቢሆን በቀን መመገብ ብንችል በጣም ብዙ ፖታሲየም አለው፣ አናሳ የሆነ ግሉኮስ ነው ያለው፣ ጤናማ ነው። እዚህ ነው አቮካዶ በጣም ጤናማ አትክልት የሚባለው። ስለዚህ ስኳር ሁሉ እኩል አይደለም። ለምሳሌ ብርቱካን ውስጥ ያለ ስኳር፣ ሙዝ ውስጥ ያለ ስኳር፣ ማንጎ ውስጥ ያለ የመሳሰሉ ጣፋጭ ፍሬዎች፣ ሐብሐብ ውስጥ ያለ ጣፋጭ ነገር ሁሉ አደጋ ጉዳት አለው። ጁስ የምትጠጡ ከሆነ አንደኛ አትክልትና ፍራፍሬን መብላት እንጂ ጁስ አድርጎ መጠጣት አደገኛ ነው። ምክንያቱም ጁስ ስናደርገው በውስጣቸው ያለው ስኳር፣ ግሉኮስ ወደ ደማችን ውስጥ የመግባት እድሉ በጣም ፈጣን ነው። እንዲሁ ስንመገባቸው ግን አፕል ይሁን ምንድነው ይሄ ፖም ይሁን ብርቱካን ይሁን ማንጎ፣ ማንኛውንም ጣፋጭ ፍራፍሬ እንዲሁ መመገብ ካለብን እንዲሁ ብንመገበው ይሻላል፣ የጉዳቱ ይቀንሳል። ስለዚህ ጁስ፣ አትክልት፣ ፍራፍሬ ጁስ አታርጉ፣ እንዲሁ ብሉ። ጁስ ማድረግ ከፈለጋችሁ ደግሞ አረንጓዴ አትክልቶችን፣ አረንጓዴ ፍራፍሬዎችን አቮካዶን ጨምራችሁ፣ ብሮኮሊን ጨምራችሁ ጁስ፣ ሰለሪ፣ ይሄ የሾርባ አትክልት ነው የሚባለው፣ ሰለሪ በአማርኛ ምን እንደሆነ አላውቅም። እንደሱ ያሉት አረንጓዴ የሆኑ ነገሮችን ጁስ አድርጋችሁ ብትጠጡ ጠቃሚ ነው። አሁን የኛ ችግር በሀገራችን ባህል ጁስ ስናደርግ ኢቨን የብርቱካን፣ የአቮካዶ፣ የተለያዩ ጁስ ሲሰራ በጣም እንዲጣፍጥ በላዩ ላይ ስኳር ይጨመርበታል። ያው እንግዲህ ባለማወቅ ነው፣ ባለመገንዘብ ነው፣ ለማጣፈጥ ነው። ግን አደገኛ ነው እና ጁስ፣ ጣፋጭ ጁስ ጠቃሚ አይደለም። ገዝታችሁ ማጠጡ፣ ቤታችሁም ውስጥ ጁስ አትስሩ። ጁስ ከሰራችሁ ከአረንጓዴ አትክልትና ፍራፍሬ ብቻ ስሩ። ሌላው በጣም ጠቃሚ ነገር ከግሉኮስ አደጋ ለመጠበቅ ካርቦሃይድሬት ምግብ ከበላን፣ ምናልባት እንጀራ ፈልገን ይሆናል፣ ዳቦ፣ ፓስታ፣ መኮሮኒ፣ ምናምን ገንፎን በልተን ከሆነ
አንዱ የግሉኮስን አደጋ የመከላከያ መንገድ በተመገብን 15 እስከ 30 ደቂቃ ባለ ጊዜ ውስጥ አካላዊ እንቅስቃሴ ማድረግ። አካላዊ እንቅስቃሴ ስናደርግ ያ ወደ ደማችን ውስጥ የገባው ግሉኮስ ወዲያውኑ ወደ ስራ ይውላል። ወደ ጡንቻዎች ይገባል። ጡንቻዎች ስንንቀሳቀስ ጡንቻችን ሲሰራ ብዙ ኃይል ስለሚያስፈልገው ቶሎ ብሎ ከደማችን ውስጥ ያንን ግሉኮስ ይስባል፣ ሰላም ይሆናል። አሁን ትልቁ ችግር ምንድነው? እኛ ግሉኮስ መብላታችን ብቻ ሳይሆን ካርቦሃይድሬት መመገባችን ብቻ ሳይሆን በልተን መቀመጥ ነው፣ በልተን መተኛት ነው። ይሄ ነው አደጋው። ስለዚህ አንዱ ከካርቦሃይድሬትን በብልሃት ካርበን መመገብ በብልሃት ማለት አንዱ መንገድ ከበላም በኋላ አካላዊ እንቅስቃሴ ማድረግ፣ ምንም አይነት ይሁን ወክ ማድረግ ሊሆን ይችላል። ዝናብ ከሌለና አመቺ ሁኔታ ካለ ወጣ ብሎ ለአንድ ለ30 ደቂቃ መንቀሳቀስ፣ ወክ ማድረግ፣ የእግር ጉዞ ማድረግ፣ ጆግ ማድረግ። ይሄ ወጥቶ መንቀሳቀስ ካልተቻለ ቤት ውስጥም ማድረግ ይቻላል። በረንዳ ላይ ማድረግ ይቻላል። መኝታ ቤትም ሆኖ ማድረግ ይቻላል። ዱብ ማለት ለ30 ደቂቃ። ዋናው የሚያስፈልገው እንቅስቃሴ እንጂ ቦታው አይደለም። እዚህ ላይ ትኩረት መስጠት ብዙ አደጋ ያስቀራል። ሌላው አንድ አደገኛ ነገር በተለይ ያው በረመዳን ጾም ጊዜ የመመገቢያ ሰዓት የታወቀ ነው። ፀሐይ ስትጠልቅ ይበላል፣ ፀሐይ ሳትወጣ ደግሞ እንደገና ይበላል። ግን በሌላው በኦርቶዶክስ ጾም ደግሞ በጊዜ ገደብ የሚጾም ሰው አለ። ግን ምግቡን ብቻ ቀይሮ የሚጾም አለ እና ምግቡን ብቻ ቀይሮ የሚጾም ሰው መክሰስም በየጊዜው የሚመገብ ከሆነ አንደኛ መክሰስ አስፈላጊ አይደለም። ሰውነታችን አሁንም መብላትን አያውቅም ወይም ለዛ የተዘጋጀ አይደለም። አሁንም ተመገብን ማለት አሁንም ራሳችንን መረዝን ማለት ነው። እንደዚህ አስቡት። የጾም ተአምራዊ ጥቅሞቹ የምንመገብበትን ጊዜ በማራረቃችን ለሰውነታችን እረፍት እንሰጠዋለን። ሰውነታችን ራሱን እንዲያጸዳ፣ ራሱን እንዲያስተካክል፣ ለብዙ ጠቃሚ ነገሮችን እንዲያመርት፣ የተበላሹ ነገሮችን እንዲያጸዳ የሚያግዝ ስለሆነ ነው ተአምራዊ የሆነው። አሁንም የምንመገብ ሲሆን ግን ኩሽና ውስጥ ማዕድ ቤት ዛሬ ምግብ አወሰድን እና ምግብ ስናበስል ብዙ እቃዎች ይበላሻሉ። እሱን እንዳለ ትተን ነገም ደግሞ ገብተን ብናበስል ከነገ ወዲያም ለዛው ያ እቃው እንደተቀመጠው ነው በሌላ እቃ ደግሞ ብናበስል ያ የተበላሸ የቆሸሸ እቃ እየተደመረ እየተከማቸ ይሄዳል እና የተወሰነ ጊዜ በኋላ እንዳውም ገብተንም መስራት የማንችልበት ሁኔታም ሊፈጠር ይችላል። እንደዛ የሚያደርግ ሰው አለ ማለት አይደለም። ግን ሰውነታችን ውስጥ በየቀኑ በየጊዜው በየጥቂት ሰዓታት ስንመገብ ሰውነታችን ውስጥ የሚፈጠሩ ብዙ ቆሻሻዎች አሉ። ሰውነታችን እነኛም ቆሻሻዎች ለማጽዳት ጊዜ ሳንሰጠው አሁንም በላዩ ስንጨምርበት የቆሻሻው ክምር ይበዛና ነው በሽታ የሚሆነው። ጾም ስንጾም አውቶፋጂ የሚባል አለ። አውቶፋጂ ማለት አውቶ ራስ እንደማለት ነው። ፋጂ መመገብ ነው። ስለዚህ ራስን መመገብ ነው። ምክንያቱም
የተበላሹ ነገሮችን እያናፈነፉ የሚያጠፉ የሚበሉ ዲስትሮይ ዳሜጅ የሚያደርጉ የሚያስወግዱ አካላት ስላሉ ነው። ምንድነው እያደረጉ? ጽዳት ነው፣ እያጸዱ ነው። ያንን በማጽዳታቸው የተበላሹ ነገሮች የተበላሹ ሴሎችን ያስወግዳሉ። የእነኛ የተበላሹ ነገሮች በመወገዳቸው ሰውነታችን አዳዲስ ሴሎችን ይፈጥራል። አዳዲስ ፕሮቲኖች፣ አዳዲስ ማይቶኮንድሪያ፣ አዳዲስ ነገሮች ይፈጠራሉ። ማይቶኮንድሪያ የሚል ነገር ጠቅሻለሁ። ማይቶኮንድሪያ ሁላችሁም ማወቅ ያለባችሁ ትልቅ ነገር ነው። ወሳኝ የሆነ የጤናችን መሰረት ነው።